ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁ ስር ህልሙን ማስቀመጣችሁ እንዳረሱ። ቪዲዮ ሲረዝም ያው በማፍጠኛ እዩት። የምታስቀምጡልኝ ደግሞ መጨረሻ የምለቀው ቪዲዮ ላይ መሆን አለበት። ያው ወደ ኋላ ካረጋችሁት ይዘገይባችኋል። ያው ወደፊት ስለሆነ እየፈታው የሚሄደው እንደዛ አታርጉ፣ ወደ ኋላ አታርጉ። ኮሜንት ወደዚህ አምጥታችሁ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮውን ሲጀምሩ አሁን ወደ እናንተ ልምጭ ወስዳችኋለሁ። ሀና ሰላም መቅዲ፣ ሰፊ የእርሻ መሬት፣ አዲስ ቤት አለ፣ ውሻ አለ፣ እርስ በርስ ይጣላሉ ውሾቹ። እኔ እሮጣለሁኝ፣ ቦታው ግን ሰፊ ነው። ምን ይሆን መቅዲ? እርሻ ቦታ ጥንካሬን ታታሪነትን የሚያመላክት ነው። በጣም ቆንጆ ነው። ውሻ ግን ያው ጠላትን ሴጣንን ነው የሚያመላክተው። ያው ጸሎት አድርጊ። ውሻ ጥሩ አይደለም በህልም። ንጹህ መቅዲ ሰላም ሰላም፣ ምን ይሆን? ከልጆቼ ጋር ሁኜ መዋኛ ውስጥ ገብተን እንጫወታለን። አለምኩ፣ አመሰግናለሁ። እሺ፣ ያው ዋና አለማዊ ህይወትን ነው። ስለዚህ ወደ መንፈሳዊ ህይወት በደንብ ጠበቅ ማድረግ ነው። ያንን ትዕግስት ሰላም መቅዲ፣ ህልም ፍችልኝ ውዴ። ማዳም አዲስ ጫማ 2 አንድ አይነት ፒኮክ ከለር አድርጊው ስትለኝ ምን ነው የወንድ ጫማ ነው ስላት፣ አዎ አድርጊው ይሁን ጥሩ ነው አለችኝ። ደግሞ ትልቅ ነው ጫማው ግን እሺ ብዬ ወስጃለሁ። ምን ይሆን? አመሰግናለሁ ስለምትፈልኝ። እሺ፣ ያው የሆነ ጫማ ስራን ያመላክታል። ስራንም ባልንም ነው የሚያመላክት። ግን በዚህኛው ህልም ላይ ያው ስራንም የሚያመላክትሽ ጫና ያለው ነገር እንዳታበዛብሽ። ያው እንትን በይ፣ ጫና ያለው ለአንቺ የማይሆን ከባድ የሆነ ነገርን ጫና ማለት አንቺ ያው በሴት አቅማችሁን ስራ እያሰበች ሊሰጥሽ እያሰበች እንደሆነ ነው። ያውና ማችሁ ስል ያው ሰፊ ነው አይሆነኝም የማይሆነኝን ነው ያልሽው። ስለዚህ ያው ላንቺ የሚከብድሽን ስራ ማለት ነው። እና ያው ጸሎት አድርጊ ያለ ዲጂጂ ሰላም ይብዛ መቅዲ። እስኪ አንድ ህልም ፍችልኝ። በአውቶቢስ መኪና ውስጥ እኔና ሹፌር ብቻ እየሄድን ከመንገድ ላይ የክስ ወረቀት ነው ብለው ሰጡኝ። ትራፊኳ እና ማለፍ አልቻልንም። ሹፌሩ የማላውቀው ሰው ነው፣ ጸይም ይመስለኛል። እባክሽ እንዳታልፊ። ሁሌ ነው በመኪና በጋሪ ስጓዝ የማየው፣ ግን ሁሌ መንገድ ነው የምቀረው። ሁሌ በታጣቂዎችና በህግ ሰዎች ምክንያት መንገድ እቀራለሁ። እሺ፣ አንደኛ መንገድ ህይወት ጉዞ ነው የሚያመላክተው። መኪና ባስም ደግሞ የምኞት መሳካትን፣ መኪና ደግሞ ህይወትን ከመምራት ጋር የተያያዘ ነው በአጠቃላይ። እና የሆነ የምትፈልጊበት ሰዓት ደርሺ መንገድ ስቀሪ ማየትሽ ጥሩ አይደለም። ያው ጸሎት አድርጊ። የሆነ ታስቢያለሽ፣ የሆነ ነገር ትጀምሪያለሽ፣ ግን የሆነ በቃ እንትን ላይ የምትፈልጊው ደረጃ ላይ ወይም መድረስ አልቻልሽም። የሆነ እንቅፋት የሚሆንብሽ ነገር እንዳለ ነው በመንገድሽ የሚያመላክትሽ። እና በደንብ ጸሎት አድርጊ። ያንን ነው የምትፈልጊበት አለመድረስ ምናምን ያው ህይወትን ከመምራት ጋር ነው የተያዘ። መኪና ባስም ደግሞ የምኞትን መሳካትም ስለሆነ ጥሩ አይደለም። ያው መንገድ ላይ ስቀሪ ማየትሽ ምን የሆነ እንቅፋት መሀል ላይ የሚያጋጥምሽ እንቅፋትን ነው ወደ የምትፈልጊው ደረጃ እንዳትደርሺ የሚይዝሽ ነገር እንዳለ የሚያመላክትሽ ነው። ስለዚህ በደንብ ጸሎት አድርጊ። ነፃነት ሰላም መቅዲ፣ እንዴት ነሽ? እግዚአብሔር ይመስገን። በህልሜ ባቄላ እሸት ከማሳ ውስጥ እየቆረጥኩ ስበላየው። ምንድነው ማሬ? የባቄላ እሸት በረከትን ነው የሚያመላክትሽ እና በጣም ቆንጆ ነው። በረከት ማግኘትን ነው የሚያመላክተው። ሰው በህልሙ ግማሽ ሰውነቱ ታጥቦ ሙሉን ሳይታጠብ ማለት ነው፣ ገላውን ታጥቦ ግን ግማሽ ሰውነቱን ብቻ ታጥቦ ከሆነ ያለመ ሰው ይሄ ንስሐ ገብቶ ግን ሙሉ ንስሐውን እንዳልጨረሰ ነው። መታጠብ ያው ከኃጢአት መንጻት ነው። ግን ይሄ ሙሉ ለሙሉ ስላልሆነ ያው ንስሐውን መጨረስ ይኖርበታል ማለት ነው። ይሄ አለመ ሰው
ድንገት በመኪና ተጠልፎ ሲወሰድ ያለመ ሰው ይሄ የሚያመላክተው ድንገተኛ ሞትን ነው የሚያመላክተው። ወይም ደግሞ እግር ሲቆረጥ ወይም ሲሰበር ያለመ ሰው የስጋ ዘመድ ሊሞት እንደሆነ የሚያመላክተው ነው። አንድ ወንድ በህልሙ ሴት ልብሱን ስታወልቅበት ካለመ ይሄ በዝሙት ጸጋውን ሊያጣ እንደሆነ የሚያስጠነቅቀው ነው። ስለዚህ ያው መጠንቀቅ ይኖርበታል ማለት ነው። በሌላም ደግሞ ሴት ልጅ እንደዛ ወንድ ልጅ ልብሷን ሲያወልቅባት ካለመች በዝሙት ልትወድቅ እንደሆነ የሚያመላክት ስለሆነ ይሄ በደንብ ጸሎት ማድረግ ይኖርባቸዋል ማለት ነው። ሰው በህልሙ ንስሐ ሲገባ ካለመ የሚሰማው ሚስጥር እንዳለ የሚያመላክተው ነው። አንድ ሰው በህልሙ ጋቢው ሲወሰድበት ልብሱን ሲያወልቅ ካለመ ጸጋውን ሊያጣ እንደሆነ የሚያመላክተው ነው። ስለዚህ መጠንቀቅ መጸለይ ይኖርበታል ማለት ነው። ይሄን ያለመ ሰው አንድ ሰው በህልሙ እናቱ ልብሱን ስታጥብለት ወይም ደግሞ የሚያውቃት ሴት ልብሱን ስታጥብለት ያለመ ሰው እመቤታችን ኃጢአቱን እንዳስተሰረየችለት የሚያመላክተው ነው እና በጣም ቆንጆ ነው። ኃጢአቱ እንደተሰረየለት። እሾህ ሲወጋው ያለመ ሰው ይሄ በሽታን ነው የሚያመላክተው። ሁሉ መጸለይ መጠመቅ ይኖርበታል። እንደዛም ደግሞ ጦር ሲወጋው ያለመ ሰው ይሄ በሽታን ነው የሚያመላክተው። ያው መጸለይ መጠመቅ ያስፈልጋል እነዚህን ህልሞች ካለምን ማለት ነው። አንድ ሰው በህልሙ ውል ሲዋዋል ካለመ ይሄ ሞትን ነው የሚያመላክተው። ሰው በህልሙ የሞተ አህያ ከደጁ ካለመ ይሄ ድግምትና መተት እየተደረገበት እንደሆነ እየተላከበት እንደሆነ የሚያመላክተው ነው። ያው ይሄ በጣም መጸለይ ይኖርበታል ማለት ነው። ማለን ያለመ ሰው ምቀኛ ነው፣ መከራ ሊገጥመውም እንደሆነ የሚያመላክተው ነው። ስለዚህ በደንብ መጸለይ ይኖርበታል ማለን ያለመ ሰው ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ለሌሎችም እንዲደርስ የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ነው የምልኩልኝ፣ ድግግሞሽ እንዳይኖር። እንደገና ደግሞ ሌላ ቦታ ላይ እንዳታስቀምጡት፣ ያው ሳይፈታ እንዳይቀር ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ